ትንቢተ ኢሳይያስ ምዕራፍ 49 ከቁጥር 4 ትንቢተ ኢሳይያስ ምዕራፍ 49 ቁጥር 4 በጌታ በኢየሱስ ስም አነባለሁ። እኔ ግን በከንቱ ደከምኩ ምንም ጥቅም ለሌለውና ለከንቱ ጉልበቴን ፈጀው። ፍርዴ ግን በእግዚአብሔር ዘንድ ዋጋዬም በአምላኬ ዘንድ ነው አልኩ። አመሰግናለሁ። እኔ ግን በከንቱ ደከምኩ ምንም ጥቅም ለሌለውና ለከንቱ ጉልበቴን ፈጀው። ፍርዴ ግን በእግዚአብሔር ዘንድ ዋጋዬ በአምላኬ ዘንድ ነው አለ እያለ ቃሉ ይቀጥላል። አንድ ክላስ ዘግቼ አባት እግዚአብሔር ሆይ አሁን ወደ ጉባኤ ሊገባ ነው፣ ምን ትላለህ? ምን ይዤ ልሂድ? እየጸለይኩ ነበረ። ከሩቅና ከቅርብ በዛሬ ቀን እዚህ ቦታ መጣችሁ፣ ከፊትም ከኋላ ያላችሁ ሁላችሁ፣ የትም ቦታ ሆናችሁ እየሰማችሁ ያላችሁ ሁላችሁ ዛሬ ማታ የምስራች አሜን። ዝናህን በምድር ላይ አወጣለሁ። አሜን። የጌታ ጊዜ ሲሆን ነው ጉዳይ ሁሉም የሆነው። አሜን። ሰምቼ ያለው ዝናህን ምድር ላይ እኔ አወጣለሁ። አሜን። በአጭር ጊዜ ውስጥ ዝናን አወጣለሁ። አሜን። በኋላ ወደዚህ ጉባኤ ስጸልይ ሲመለስ መልስ ይሆናል። አሁን ግን ይሄን ጊዜ ስሙኝ። ዝናህን በምድር ላይ እኔ አወጣለሁ። አሜን። እግዚአብሔር ያከበረው ማን ያዋርዳል? ማንም። እግዚአብሔር ያዋረደው ማን ያከብራል? ማንም። በዚህ ወር እግዚአብሔር ያከብራቸዋል። አሜን። በዚህ ዓመት እግዚአብሔር ያከብራቸዋል። አሜን። ምንም ቢያንቋሽሹም ባለ ራእይ ነው ብሎ ቢያሾፉም ህልመኛ ብሎ ቢያሾፉም በቅርብ ጊዜ እንዲህ ይሆናል። አሜን። የሚያሾፉ ሰዎች በራቸውን ሁሉ ዘግቼ አሜን። ዋና ቁልፍ ወደ አንተ እጅ አስገባለሁ። አሜን። የእነሱን ጉዳይ ሁሉ ዘግቼ አሜን። ቁልፉ ወደ አንተ እጅ አስገባለሁ። አሜን። ስንዴ እየጠየቁ ወደ አንተ ይመጣሉ። እኔ አባቴ እግዚአብሔር ይህን በቅርብ ጊዜ አደርጋለሁ። አሜን። አመሰግናለሁ። አባዲ ከበርዳ ሲዳሃ በከር ሐልፈን ተከባ ኢየሱስ ሰሞኑ የሚዘጋ በር አለ አለ፣ የሚቆም ነገር አለ አለ፣ የሆነ የሚሆን ጉዳይ አለ አለ። ለአንተ ግን መውጣት ይሆናል። አሜን። እግዚአብሔር አንዳንዶቻችሁን በመንግስታት ፊት ያከብራል። አሜን። በአሕዛቦች ዘንድ ያከብራል። ያከብራል። በእነዚያ ሰዎች ፊት ያከብርሃል። ያከብራል። ምንም ያከብራችኋል። ያከብረኛል። አመሰግናለሁ። አንድ ቁጭ በሉ። አንድ ቁጭ በሉ። ቁጭ በሉ እስቲ። አሜን አሜን። የዕለቱ ሜሴጅ ይሄ ነው። ከዚህ ቃል በኋላ እንዲህ ነው የሚሆነው። መንገዲ አካሄድ ጉዞ ወደ ትንቢት ይሆናል። አሜን። ተስፋ ቃሉ ሌላ፣ አንተ ሌላ ቦታ አትሄድም። አሜን። አንተና ትንቢት ትገናኛላችሁ። ይገናኛል። የተጻፈልን ትኖራለህ። አሜን። ያየልን ትኖራለህ። አሜን። እግዚአብሔር መንገድ ያሳያል። አሜን። እንግዶች ጉልበትን አይበሉም። እንግዶች አቅምን አይበሉም። አቅማችሁ አይበላም። ጉልበታችሁ አይበላም። ጸጋችሁ አይበላም። ወጣትነት አይበላም። ባዶ ቦታ አትንከራተቱም። እስቲ ኢየሱስ ኢየሱስ እስቲ ኢየሱስ ኢየሱስ። አመሰግናለሁ። እንዲህ ይሆናል ይሆናል። ዛሬ ማታ ለአንዳንዶቻችሁ ሕያው ጌታ ነው የምላችሁ የምወደው ልጄ ይህ ነው። የምወደው ልጄ ይህ ነው። እርሱንም ያረጋግጥልሃል። አሜን። በሰዎች ፊት ያረጋግጣል። በአሕዛቦች ፊት ያረጋግጣል። በወንድሞች ፊት ያረጋግጣል። እንደ ምልክት ያረጋግጣል። እንደ እርግብ ያረጋግጣል። መንፈስ ቅዱስ ይመጣል። አሜን። መንፈስ ቅዱስ ይመጣል። ኃይል ይመጣል። ጉባኤ አንደ ኢየሱስ አይልማ። ኢየሱስ። አመሰግናለሁ። ቁጭ በሉ።
አሜን አሜን። አላችሁልኝ አለን። ቀኝ ከፍ አድርግና የመቆሜ ምስጢር አንተ ነህ በሉ። የመቆሜ ምስጢር አንተ ነህ። እሺ የልጅነቴ አምላክ በለሲ የልጅነቴ አምላክ ሳላቅ ያወከኝ በለሲ ሳላውቅ ያወከኝ ሼላባሃዲ ከባ እስቲ አሜን አሜን። ስለዚህ ለዚህ ጉዳይ ምን ያስፈልጋል የሚለው ነገር ነው የማወራው። ለአንዳንዶቻችሁ የዛሬ ጥያቄ የነገ ጥያቄ አይሆንም። አሜን። ያ ትሁትና ታላቅ ነቢይ ሙሴ እግዚአብሔር በብዙ ምልክት የተናገረው ሙሴ አፍ ለአፍ የሚያወራው ሙሴ እግዚአብሔር ሕዝብን ይዘ ውጣ ስል ፈራ። ራሱን አየ፣ አቅሙን አየ፣ አካውንቱን አየ፣ ጉልበቱን አየ፣ ሕዝቡን አየ። ሕዝቡ ኮነ ካጂ ነው። ለሙሴ ነው የሚለው ይሄ ሕዝብ ካጂ ነው። በእያንዳንዱ እርምጃ ቁርስ ይፈልጋል። በእያንዳንዱ ጉዞ ምሳ ይፈልጋል። በእያንዳንዱ ቀን እራት ይፈልጋል። አንድ ጊዜ ቁርስ ባገኝ ድንጋይ የሚያነሳ አመፀኛ ሕዝብ ነው። እኔ አንተ እንደምታየኝ ነኝ። አንተ ነህ ያወከኝ፣ አንተ ነህ የጠራኸኝ። ለምንም አረባ ለዚህ ሕዝብ የሚሆን ባጀት የለኝም። የትኛው ጨዋ ሕዝብ ይዤ በኋላ እንዴት ውጣ ትለኛለህ ብሎ ለሕዝቡ መጣው ብሎ ሸውቶ እሱ መጸለያ ቦታ ገባ። ከጌታ ጋር መከራከረው። ወዲያው ሕዝቡ አሰብና አንደኛ ጥያቄ ቁርስ፣ ሁለተኛ ምሳ፣ ሶስተኛ እራት፣ አራተኛ ጠላት ብነሳ እንኳን በምድረ ባዳ ማን በጎኔ አለኝ? ጠላት ብነሳብኝ ማን አለ ብሎ ጥያቄ ጻፈ። አንደኛ ጥያቄ አንድ ቁርስ የለም፣ ምሳ የለም፣ እራት የለም፣ ጠላት ብነሳብኝ ምን አደርጋለሁ ብሎ ሲጠይቅ አንተ ራስህ ከኛ ጋር ማትወጣ ከሆነ አታውጣኝ አለ። ጌታ እኔ ከእናንተ ጋር እወጣለሁ፣ ምን መውጣት ብቻ አሳርፋችኋለሁ። እጅግ ከፍ አድርግኔ እግዚአብሔር ያሳርፋችኋል። አሜን። እግዚአብሔር ያሳርፋችኋል። ያሳርፋል። ከበሽታ ያሳርፋችኋል። ያሳርፋል። ከክስ ያሳርፋችኋል። ያሳርፋል። ከዕዳ ያሳርፋችኋል። ያሳርፋል። ከሰማው ያሳርፋል። ያሳርፋል። ከሚባለው ያሳርፋል። ያሳርፋል። ከመጣቢ ያሳርፋችኋል። ያሳርፈኛል። እስቲ አንተ ያሳርፈኛል። ያሳርፈኛል። እኔ ከእናንተ ጋር እወጣለሁ፣ ምን መውጣት ብቻ አሳርፋለሁ፣ አሳርፋችኋለሁ ብሎ ሲናገር ሙሴ እሰይ አንተ ከእኛ ጋር ከወጣማ ስለ ቁርስ ምን አገባኝ? ስለ ምሳ ምን አገባኝ? ስለ እራት ምን አገባኝ? ጠላት ለምን ሺህ አይነሳም? አንተ ካለ ምን አገባኝ? እንደው ከዛሬ በኋላ ይሄን ጥያቄ ትችያለሁ። ሌላ ጥያቄ ነው የምጥፈው። ሌላ ጥያቄ ሌላ ምን? እባክህ ክብርህን አሳየኝ። ምንህን? ክብርህን። በመጀመሪያ ጥያቄ ውስጥ ክብር የለም። ክብር አልጠየቀም። አዎ መጀመሪያ ያለው ጥያቄ ቁርስ ነው እንጂ ምሳ ነው እንጂ ጠላትም ከመጣ ነው እንጂ ክብር የሚል የለም። ክብር የለም። ይሄንማ ጌታ እኔ ካንተ ጋር እወጣለሁ ብሎ ሲናገር እንደዛ አንተ ካልክማ ከአባት ጋር ያለው ልጅ ስለ ቁርስ ለምን ይጨነቃል? ስለ ምሳ ምን ይጨነቃል? አንተ አባቴ ካለ እኔ ይሄን ጉዳይ ምን አገባኝ? አሁን ግን የምፈልገው አንድ ነገር አለ። እባክህ ክብርህን አሳየኝ። አሁን ከዚህ ጉባኤ ዛሬ ለአንዳንዱ አንደኛ ጥያቄ ባነብ በሽታ ነው፣ ዕዳ ነው፣ ክስ ነው፣ የተያዘብህ ነው፣ የቆየ ነገር ነው። የዛሬ ጥያቄ እርግጠኛ ሆኜ ነው የምናገረው ይሄ ጥያቄ እስከ አንድ ሳምንት መልስ ያገኛል። አሜን። በሚቀጥለው ሳምንት ድጋሜ ትመጣለህ። አሜን። እንደ ዛሬ ጥያቄ ጤና እንዳትጤና ሙሉ ይሆናል። ክስ እንዳይባ ክሱ ይዘጋል። ዕዳ ወይ ይሰረዛ ወይ ይከፈላል። በሚቀጥለው ጥያቄ እባክህ ክብርህን አሳየኝ። ምንህን? ክብርህን። ሕያው ጌታ ነው የምላችሁ ምድር የሚሸጠው ሳይሆን ክብር የሚሸጠው ሰው ይመጣል። አሜን። ምድር የሚሸጠው ክብር የሚሸጠው ሰው ይመጣል። ኢየሱስ በለሳለ ኢየሱስ። አመሰግናለሁ። እስቲ አሜን አሜን። በጥይት በተመታው ጊዜ አንድ ያቃተኝ ጸሎት ከተመታውበት ቀን ጀምሮ እስከሚራመድ ድረስ አንድ ቀን በጌታ ፊት አባት እግዚአብሔር ሆይ አንተ በሰማይ የለ አልቀባኸኝም? ለምን ታስመተኛለህ? በድሩዬ
እንዴት የኔ ደም በመንገድ እንደዚህ አጥንቴ ለምን ይሰበራል? በሰማይ አንተ የለ ብዬ ወቀሳም ይሁን ሁለተኛ እባክህ ጌታ ሆይ ሰሞኑን ፈውሰኝ ብዬ ለአንድ ደቂቃ ስለ ፈውስ አልጸለይኩም። ስለ መመታት ክፉ አላወራው። አንድ በህይወቴ ማረሰው ነገር አለ። ተኝቼ ልቤ ወደ ጉባኤ ገባ። ውሰዱኝ። የት? ቸርች እዚህ ብረታል። እዛ አድርሱኝና ልቀመጥ። የእግዚአብሔር ክብር ማየት እፈልጋለሁ። አንተ እንዲሁ ታገለግላለህ። በሰዓቱ የናፈቀኝ በውስጤ የሚጮኸው ጩኸት ለምን ተመተው ለምን ደግሞ ለምን እዚህ ሆነ አይደለም። እኔ እዚህ ቦታ ላይ ተኝቼ በመዋለ ስንት ሰው ሳይፈውስ ይውላል። በጉባኤ ፊት ቆመ። በጉባኤ ፊት ቆመ። ማገልገል ለምን ቀረ እንጂ መቆም መርቅ ለምን ቀረ እንጂ መጸለይ ለምን ቀረ እንጂ የሚፈወሰው ህዝብ ለምን ቀረ እንጂ አጋንንት ለምን አይመታም ቀረ እንጂ ለምን ተመቶ ቢያልቅሽ አላቀ። የሚያንገበግበኝ ስብከት ነው እንጂ የሚያንገበግበኝ ጸሎት ነው እንጂ የግል ጉዳይ አልነበረ። በመኪና አስገቡኝ። ከነ ምን ነው ባለው ከነ ዊልቸር ተሸክማችሁ አስገቡኝ። ናዝጋ ከዚህ ሳይወጣ ብረት ወደ ጉባኤ ውሰዱኝ። ብቻ አስገቡኝ። መጸለይ ፈልጋለሁ። አላማርረው። ለምን ተመቶ አልልም። ለዚህ ጉዳይ አልጸልይም። ለህዝብ ነው ጸልያለሁ። አመሰግናለሁ። ይሄ ስንት ነው? አንድ። ይሄ ስንት ነው? አንዳንዶቻችን ደሞዙ አይጉደልብኝ እንጂ ተሰበከ አልተሰበከ፣ ህዝቡ ዳነ አልዳነ፣ ቸርች ተዘጋ አልተዘጋ ጉዳዩም አይደለም። ጉዳይ ደሞዝ እንዳይቋረጥ ነው ጉዳይ። ዛሬ አንድ ሐሳብ ይዤ መጣሁ። በዚህ በ3 ሳምንት ውስጥ ጌታ የምናገረው ሐሳብ የጌታ ሐሳብ በመሆኑ ተመችቶኝ የጌታ እይታ ግን ያልተመቸኝ እሱን ግን ስለማገለግል እሱ ስለማልቃወም በሐሳቡ ተስማምቼ የማገለግለው አንድ ጉዳይ ቢኖር ያዕቆብ እንዲህ አለ፣ በከንቱ ደከምኩ አለ። ደከምኩ፣ ጉልበቴ ፈጃው፣ እድሜ አለቀ፣ ሄድቦ አለቀ። በጣም እያዘነ ጌታ ተናግሮ ነበር፣ ያዕቆብ አንተ ዝም ብለህ የመጣ ሰው አይደለም። 20 ዓመት ተጸልዮልህ ነው የመጣው። አንተ ሳትወለድ አባትህ ይስሐቅ እናትህ ርብቃ ለ20 ዓመት አልቅሷል። አንተ በቃል የመጣ ልጅ ነህ። ተጸልዮልህ የመጣ ልጅ ነህ። በነቢይ አይደለም በሐዋርያ አይደለም ከኔ ከራሴ የሰማ ሰው ነህ። ልጄ ያዕቆብ ሆይ ስማኝ። እስራኤል የምትባለው ሀገር ባንተ ትመሰረታለች። አሕዛብ ባንተ ያርፋል። እኔ ካንተ ጋር ይሆናለሁ። እችን ምድር ላንተ ሰጠው። ከኔ የሰማ ሰው ነህ። በማያሻማ ድምፅ ካንተ ጋር በሳቱ ማንም አልተኛ። በራእይ የተናገርኩ እኔ ነኝ። የአባትን ጉዳይ ባትቀበል የእናትን ጉዳይ ባትቀበል የነን ጉዳይ አትቀበልም እንዴ? በደንብ ስማኝ። ከአምላኩ ከእግዚአብሔር በጆሮ የሰማ በአይን ያየ ከተነሳ በኋላ ይቺ ቦታ ቤተል የእግዚአብሔር ደጅ ናት ያለ የመሰከረ ከእንቅልፉ ከተነሳ በኋላ ሲጸልይ ምን አለ? የሚበላ ከሰጠኝ በሰላም ከመለስከኝ ልብስ ከሰጠኝ የምለብሰውን ከሰጠኝ ዛሬ ገዝተህ ነገ የሚያጥር ልብስ ዛሬ ለብሰህ ነገ የሚያልቅ ልብስ ህዝብ ሰጣው ያልኩ ምድር ሰጣው ያልኩ ከተማ ሰጣው ያልኩ በአንተ አሕዛብ ያርፋል ብዬ ሲናገር
እኔ የሰማይ ወፎችም ምግብ አምላክ ምግብ ትላለህ እንደ እንኳን ልጄን አንተን ወፎች የመገኩ አይደለም እንደ ምግብ ትለኛለህ ልብስ ትለኛለህ ሚስት ትለኛለህ ሴት ትለኛለህ እኔ ባንተ ያየው ሌላ አንተ የምታወራው ሌላ አንድ ሰው በሁሉም ጀግና መሆን አይችልም እዛ ኪቦርድ እኔ ቢዝ ይጠፋብኛል ካሜራ ቢዝ ይጠፋብኛል ዘምር ብትለኝ አንድ ስንኝ መጣ አልችልም እኔ ወንድማችሁ ዘማሪ መሆን አልችልም ማታ ማታ ይዘምራሉ በግል ኪቦርድ እቤት አለ ዝም ብዬ ማታ ይጫወታሉ ለጉባኤ አይሆንም ትንቢት ተናገር በላይ ጸጋዬ ነው ፈውስ ጸልይ በላይ ጸጋዬ ነው በሁሉም ቦታ እኔ መሆን አልችልም እኔ ሌላ ነኝ ነብይ ህያው ሌላ ነው ህያው መቶ ቢፈጥር እንደኔ አይሆንም እኔ እንደሱ መሆን አልችልም እሱ ሙሉ ሰው ነው በራሱ እኔ በራሴ ሙሉ ሰው ነኝ አንተ የእግዚአብሔር ሰው ተኝተ በአይምሮ ብቅ ያለ ሁሉ ለምን ታሳድዳለህ ፓስተር ሞት ትፈልጋለህ ዘማሪ ሞት ትፈልጋለህ ነጋዴ ሞት ትፈልጋለህ ሁሉም ሞት ትፈልጋለህ ሁሉም መሆን አትችልም በ10 ድስት ወጥ የሚሰራ ሴት አንዱም አታጣፍጥም አንድ ስትይዝ ነው አንድ ስትይዝ ራስን ምስል በሌላ ሰው መለያ አትጫወት በአንተ ላይ ያለ ጸጋ ምርጥ ጸጋ አለ ዘንድሮ ትገለጣለህ አሜን ዘንድሮ ትገለጫለሽ ይገለጣል በራስሽ ተነሺ በራስሽ ይዘህ ውጣ አሜን ወደ እንትና አትየው አሜን ወደ እንትና አትይ አሜን ኢየሱስ ጌታ ነው አሜን አመሰግናለሁ ቁጭ በሉ ጉባኤ ሰነ ኢየሱስ በርሲ ኢየሱስ አንድ ኢየሱስ ሁለት ኢየሱስ ኢየሱስ ጌታ ነው አንጎ ብዙዎቻችን በተሰጠን ሳይሆን ባልተሰጠን ነው እድሜ ያለቀ ያለው በተሰጠን አይደለም ባልተሰጠን ከቦታው ውጪ ያማ በእንትና እጅ ያምራል ያማ ጣብታ ዲያቆናት ጣብታ ዲያቆናት ሉቃስ ጻፊ ነው ሐዋርያ ጳውሎስ የአሕዛቦች ሐዋርያ ነው እስቲ አሜን ሁሉም ሆነ አይችልም አንዳንዱ ሰው ጸጋ ዲያቆን ነው አንዳንዱ አሸር አንዳንዱ ነብይ ነው አንዳንዱ ዘማሪ ነው አንዳንዱ በገንዘብ ነው አንዳንዱ በሕግ በኩል ያለው ስራ ነው ቀጣይ ዓመት እንዲህ ይሆናል አንዱ አንዱን ጠልፎ መጣል አይቻልም ላንተም በቂ መንገድ አለ አሜን ለነም በቂ መንገድ አለ ባንጠላለፍ አንዱ ባንዱ ባይገባ ስራው ያማረ ይሆናል አሜን ልጸልይላችሁ አዎ ስለዚህ ዝናን ጌታ ብሏል ዝናን ጌታ ብሎኛል ይያው ጌታ ነው የምላችሁ ዝናን እና ከረም ይጠበቃል ጸጋ ምንድነው ቦታ ምንድነው በውስጥ የሚያንገበግብ ምንድነው መቶ ማትችለው ይቅር ብትል ይቅር ማትችለው በየጊዜው በራእይ የሚመጣ በውስጥ የሚመጣ በውስጥ የሞላ ነገር አሁን ለአንዳንድ ሰዎች እኔ የሞት ትንቢቱ አይታይም ቆርቆሮ ይታያል ጣራው ይታያል ቀለሙ ይታያል ስቴጅ ይታያል ይሄ እንዲህ ቢሆን ከዛ እንዲህ ብናደርግ ጸጋ ሆኖ ነው ለኔ እሱ የታየ አይደለም ለምን ዳሳ አይሆንም ክብሩ ከኔ አይወሰድ እንጂ እኔ ከዚህ ጉዳይ አልፌያለሁ ላንተ ነው የምታየው ቆርቆሮ ላንተ ነው የምታየው ስቴጁ ያንተ ጸጋ ይሄ ነው የሚሆን እኔ ዛሬ ጸልይልሃለሁ ቀጣይ ባለው ጊዜ ሀብታም ትሆናለህ ይሄን ትጨርሳለህ አሜን ቦታ ነው ይሄ ነው የሚያንገበግብ ወንበር መግዛት ማይክ መግዛት ነብይ በርታ ቸርች ፕላንት ማድረግ እስቲ አሜን አሜን ዛሬ ማታ የምስራች ብዙዎቻችሁ ያለ ቦታ እየገባችሁ ስለሆነ በራእይ የሚናገረው አምላክ እንኳን አምነህ ስለማትቀበል ጸንተ መቆም ስላቃተክ ያገኘው ሐሳብ ሁሉ አንተ እንዲህ ስለሚያደርግ እንደመሰናው ውሃ ሁሉ ሰው ሁሉ ስለሚወጥ ፍሬያማ ሳትሆን ቀርተሃል ከነገ በኋላ እንዲህ ይሆናል መንገድን አውቀህ ጉዞ ትጀምራለህ አሜን የሚደርስ አይኖርም አሜን የሚችል አይኖርም አሜን ማንም አይቋቋምህም አሜን ኢየሱስ እስኪ ቀኝ ከፋል ከዚህ በኋላ እንደመሰናው ውሃ
እንደሚዘሩ ውሃ ማንም ሰው እንደፈለገ ወደ ፈለገበት ቦታ አይወስደኝም። እሰና ኢየሱስ ዛሬ ማታ የምስራች አሜን። ሐዋርያ ጳውሎስ ካሰሩ ይጽፋል፣ ከፈቱ ያገለግላል። ሰውየው አይያዝም። ወስደ ካሰርክ እሳይ ይጽፋል፣ ከፈቱ ያገለግላል። እጃችሁ ከፍ አድርጉልኝ። በገባበት ቦታ ሁሉ ስራ ይኖራል። አሜን። እዛ በውስጥ ታገለግላለህ፣ በዛም ታገለግያለሽ፣ በዛም ታገለግላለህ። ተስፋ ቆርጠህ አትቀመጥም። በቃ ተበላሸ አትልም። ኢየሱስ ጌታ ነው። አመሰግናለሁ። እስቲ እኔ እጅን እንዲያግዝ እጅ አለ እግር አለ ቼክ አግዝ። እጅን ቼክ አድርግ፣ እግርን ቼክ አድርግ። ዛሬ ማታ ያማረ ይሆናል። ዝም ብለህ ቼክ አድርግ እስቲ። አሜን። ቀን ሳለኝ የላከኝን ስራ እፈጽም ዘንድ ይገባኛል። ማንም ምንም ማድረግ የማይችልባት ቀንና ሌሊት ትመጣለች። እዚህ ሆልድ አድርግ። የሰማችሁ ነው። ቀን ሳለኝ አሁን ጊዜው ቀን አይደለም? አይደለም እንዴ? በኋላ ከመሸ በኋላ ከ3 ሰዓት በኋላ አዲስ አበባ ትሄዳለህ እንዴ? አልሄድም። አዲስ አበባ መሄድ የምንችለው ቀን ፀሐይ ሳለ ነው። ጊዜ ካለ ከመሸ በኋላ አትሄድም። አሁን ዛሬ የሚባለው ቀንና ማታ እንዳለ ሁሉ ለሁሉ ነገር ቀን አለ። ለማገልገልም ለመስራትም ለመውጣትም ለመሄድም ልትሰማን ጭምር ጊዜ አለ። አልጋ ቁረኛ ከሆንኩ በኋላ አታገለግልም። እድሜ ከሄደ በኋላ አታገለግልም። መንገድም እነዚህ አይመችም፣ አቅምም አይኖርም። አሁን ለብዙዎቻችሁ ጊዜያችሁ ነው። አሜን። ቀኝ ከፍ አድርግ በጌታ አንተ እግዚአብሔር ሰው እስቲ አሜን። ሁላችሁ ከኔ ጋር ናችሁ? አሁን እንዲህ ይሆናል። 10 ዓመት 20 ዓመት 40 ዓመት ባዶ አሳልፈ ቢሆን እንኳን እኔ ዛሬ ጸልዬ እሸኛቸዋለሁ። ከዚህ ቃል በኋላ ሊመጣ ያለው መንፈስ ቅዱስ አለ። አሜን። ከነገ ጀምሮ እንዲህ ይሆናል። አሜን። አንዳንድ ሰዎች በ20 ዓመት ያላገለግሉ አገልግሎት አንተ በ3 ወር ታገለግላለህ። አሜን። አገልግሎት ይለያል፣ አካሄድ ይለያል፣ ንግግር ይለያል፣ መንገድ ይለያል፣ ጉዞ ይለያል። አትለመድም፣ አትለካም፣ ማንም አይችልም። ራስህ ችለህ በእግር ትቆማለህ። አረ ዘመን መጥቷል። አመሰግናለሁ። እሰይ አልነካም። እስቲ አሜን። እኔ የእግዚአብሔር ቃል ሁሉ ይገርማል፣ ግን አንድ የሚገርመኝ ቃል አለ። በዕድሜ ዘመኔ ይቅር አልልም ብሎ ጌታ ሲናገር የሰማው ቃል ነው የገረመኝ። ስለ ሳምናስ በዕድሜ ሁሉ እኔ ይቅር አልልም። ነፍስ የገደለው ይቅር እያለ ላንተ ግን ይቅር አልልም አለው አንድ ሰው። በጣም ተነገጥኩ። ጠጋ ብዬ ቃሉ አነበብኩ። ምን ሰርቶ ነው ብዬ ሰውየው እንዲህ አለ፣ ነፍሴ ሆይ ቢ ጠጪ ደስ ይበልሽ፣ ለብዙ ዓመት የሚሆን ያው ተከማችቷል። ከዚህ በኋላ የኔ እቅድ ይበላለሁ፣ ይጠጣለሁ፣ ይሞታለሁ ብሎ ሲናገር ንግግሩ ያዘበት። ምን አልከኝ? ከዚህ በኋላ በቀረ ዘመን ይበላለሁ፣ ይጠጣለሁ፣ ይሞታለሁ። ይሄ ነው ያንተ ራእይ፣ ይሄ ነው የኔ ራእይ። አንተ ሰው ለምግብ ይኖራል፣ ለመኖር ይበላል እንጂ ለመኖር ማን ሰው ይበላል? ግን አንተ ለምግብ ትኖራለህ። ይሄ ነው ዓላማ፣ ይሄ ነው ፕላን። እኔ የሰጠው እኮ ላንተ ለሰው አካፍል ብዬ ነው እንጂ በቆተራ አጠራቅም ብዬ ነው እንዴ? ሰነፍ አለው። ሰነፍ ዛሬ ማታ ነፍስን ወስዳለሁ። እንደ ኳስ ነው የሚለጋክ፣ እንደ ኳስ ነው የሚለጋ። የእግዚአብሔር እጅ ከየት ነው ወዴት ነው የሚለጋው? ሩቅ ቦታ ነው የሚወስድ። እነጥርሃለሁ፣ የሰበሰብከውን ትበትናለህ፣ ሀገር አልባ አደርጋለሁ። ሁለት ምርጫ ልስጣለሁ። አንዴ ይለጋለሁ። አንተ ሰበሰብኩ ትላለህ እንዴ? አጠራቀም ትላለህ እንዴ? ሀብት አለ ትላለህ እንዴ? ደግሞ ነፍሴ ሆይ ጠጪ ቢ ነው እንደምትለው ላንተ የነሰጠው ለዚህ ዓላማ ነው እንዴ? የመጀመሪያው ዛሬ ማታ ነፍስን ወስዳለሁ።
የሰበሰብከው ሁሉ ይበተናል። ይበተናል። ያለዚያ እንደ ኳስ እለግሃለሁ። ስልጣን ሰጥቼ ነበር፣ ወንበር ሰጥቼ ነበር፣ ቦታ ሰጥቼ ነበር። እቅዲ ፕላኔ ዓላማ ጉዞ አልተመቸኝም። ከዛሬ በኋላ ካንተ ላይ ስልጣኑን አነሳው። ለጎረቤት ለኤልያቅ ሰጣው። ሰነፍ እንደው ይሄ ኃጢአት ነው ይቅር እንኳን አልልም። ኢየሱስ ጌታ ነው። አሜን። ከኔ ጋር ናችሁ? አዎ። አላችሁልኝ? አዎ። እንዲህ ይሆናል። ሕያው ጌታ ነው። እንዲህ ይሆናል። የፈለገ ይምጣ እንጂ የተናቀው አይመራም። ኤሊ ተንቋል። ተንቋል። ልጸልይላችሁ? አዎ። እንዲህ ይሆናል። እሺ። በቅርብ ጊዜ የቦታ ለውጥ ይሆናል። አሜን። የአድራሻ ለውጥ ይሆናል። የስቴጅ ለውጥ ይሆናል። እግዚአብሔር ዝም አይልም። አንተ ሰውዬ በርታ። አሜን። በርቺ። እሺ። ቁጭ በሉ እስኪ። ከኔ ጋር ናችሁ? አዎ። አዎ በሉ እንጂ። አዎ። ከኔ ጋር ናችሁ? አዎ። ከዛሬ በኋላ ጉዟችሁ ከመቃብር በላይ ይሆናል። አሜን። ደሞዝን አይተህ ሳይሆን ብድራቱን አይተህ ታገለግላለህ። አሜን። መንገዳችሁ ይለያል። ኃይላችሁ ይታዘዛል። ክፉ ጉዳይ አያገኛችሁም። አሜን። እዛ እንደ ኢየሱስ ይሄ ስንት ነው? 3 ቆይታችሁ የገባችሁ ሰዎች ካላችሁ እንዲህ በምልቃ ነው የማገለግላችሁ። ዝናህን ጸጋህን በምድር ላይ አገናለሁ። አዋሳ ብትሆን በአዋሳ ላይ፣ አዲስ አበባ ብትሄድ በአዲስ አበባ ላይ፣ አሜሪካ ብትሄድ በአሜሪካ ላይ፣ ዝናህን ስምህን አገልግሎትን በምድር ላይ አገናለሁ። ሕያው ጌታ ነው የምላችሁ። እና እኔ ምን ልሁን? ቦታን እወቅ፣ ጸጋን እወቅ። በአማርኛ አልችልም። በሁለተኛ አንድ የሚባለው ነገር አለ። ከኔ በላይ አማርኛ የሚያውቁ ሰዎች እዚህ አሉ፣ ያግዙኛል። በሁለተኛ እንዲህ ይባላል። ሀቢዮሲ ኤረተናጎ ይዮሲ ኤረተናጎ ሀቶፖው የሚባል ነገር አለ። መሄጃ የማይታወቅ መምጫ የማይታወቅ ዝም ብለህ የምትሄድ እንደ ወራጅ ውሃ እቅድ የሌለው ጉዞ። አሁን ከዛሬ በኋላ ጌታ ሆይ ጀምሬያለሁ ወይ? ጀመርኩ ወይ? አገባደድኩ ወይ? ጉዞ ልክ ነው ወይ? ይሄ ነው ወይ? በኋላ ቆይተ እንደ ያዕቆብ እንደ ድሮ ካሴት አሽከርክረ ስታይ ጌታ ያለው ሌላ ያንተ ጉዞ ሌላ ሆኖ እንዳታገኝ፣ ባዶ ቦታ እድሜ እንዳያልቅ፣ ለሁሉ መሆን ስለማትችል በቃ አሁን ይብቃ። ጌታ ሆይ ከተነሳችሁ ነገ ሳይሆን ዛሬ የምናገር አምላክ አለ። አሜን። የህይወት ብሉፕሪንት ዛሬ ወደ እጅ ይገባል። አሜን። ቦታ የሚያሳይ አሜን። አቅጣጫ የሚያሳይ አሜን። ከተማ የሚያሳይ አሜን። ወደ እጃችሁ ይገባል። ዛሬ ማታ ያማረ ይሆናል። እስቲ አንተ ኢየሱስ ድገሙ። እስቲ አንተ ኢየሱስ አንተ ድገሙ። እስቲ ኢየሱስ። እኔ ለበርካታ ሰዎች ይኸው ጌታ ነው የምላችሁ ወደ ማንም እጅ ያልገባ አዳዲስ መጽሐፍ ቅዱስ ወደ እጅ ስገባ እያየሁ ነው። አሜን። ስገባ እያየሁ ነኝ። አሜን። ስገባ እያየሁ ነኝ። አሜን። ስገባ እያየሁ ነኝ። አሜን። አመሰግናለሁ። እድሜ ስንት ነው ተብሎ ሲጠየቅ በጣም በቁጣ እንዲህ አለ። የኔ እድሜ ከዛሬ ጀምሮ እንዳጠይቀኝ ከጠየቀኝ ልንገርህ ጥቂት ነው፣ እሱም ክፉ ነው አለ ያዕቆብ። እንዳትጠይቀኝ የኔ እድሜ አንተ ከ120 ዓመት ከ130 ዓመት በላይ የኖርከው ሰውዬ እድሜ ጥቂት ነው እንደ ክፉ ነው ትላለህ። 120 ይባል እንጂ 130 ይባል እንጂ መንከራተት ነው እንጂ መቸገር ነው እንጂ ቁጥሩ ትልቅ ፍሬ የሌለው ሆነ እንጂ ምን ይጠቅመኛል የኔ እድሜ? ለታሪክ የሚሆን የሚጻፍ አንድ ጉዳይ በህይወቴ አልሰራውም። ለአንድ ሴት ብዙ ዓመት ለበጎች ብዙ ዓመት በላባ ቤት ተንከራተትኩ። ባዶ እጅ ቀራ። ጣልቃ ባይገባ ኖሮ ሊገለኝ ነበረ። ከዚህ ጉባኤ ብዙዎቻችሁ እድሜያችሁ ትልቅ ስራችሁ ትንሽ ቁጥር ብቻ ሆኗል። እድሜ ሁሉ አልቋል። አሁን ብዙ ጉዳይ መሆን አልቻላችሁም። ግን የእድሜ ቁጥር ባለቤት የሆነው እግዚአብሔር የካሳ እድሜ ይጨምራል። አሜን።
የካሳ ዕድሜ ይጨምራል። አሜን። አላችሁልኝ? አዎ። እንዲህ ይሆናል። ከዛሬ በኋላ የተሸራረፈ ጊዜ አይኖርም። አሜን። የተበላሸ ጊዜ አይኖርም። ወንጌል ታገለግላለህ። አሜን። ኃይላችሁ ሙሉ ይታደሳል። አሜን። መንገድ ያማረ ይሆናል። አሜን። እሱ ጉባኤያኔ ኢየሱስ አንድ ኢየሱስ የመጨረሻ ኢየሱስ ከዚህ በኋላ ኃይላችሁ ሙሉ ይታደሳል። አሜን። እሺ ትመሰክራላችሁ? አዎ። ዘርጋጂ ወደዚህ ከዛሬ ከዚህ ጉባኤ በኋላ ወደዚህ ቦታ መጣችሁ ድጋሜ ከኛ ጋር ለማምለክ ጊዜ ማታገኙ ሰዎች አላችሁ። የመጨረሻ ጉባኤ ዛሬ አምልካችሁ ወደ ራሴ ቢዝነስ፣ ወደ ራሴ ራእይ፣ ወደ ራሴ ስራ የሆነ ሌላ ሀገር ሌላ ከተማ ለመሄድ ጫፍ ላይ የቆማችሁ ሰዎች አላችሁ። ይሄ አምልኮ ዛሬ ለአንዳንዱ ሽኝት ይሆናል። አሜን። ለአንዳንዱ ሰርግ ይሆናል። አሜን። ለአንዳንዱ ምስጋና ይሆናል። አሁን የምትሄዱ ሰዎች አላችሁ። አሜን። እኔ ጋር ዛሬ እንዲህ ብዬ ልሸኝክ። ሂድ ውጣ ጀምር። እግዚአብሔር ካንተ ጋር ይሆናል። አሜን። ሂድ ውጣ ጀምር። የአሁኑ ጉዞ አይበላሽም። የአሁኑ ስራ አይበላሽም። ቢዝነስ አይበላሽም። አገልግሎት አይበላሽም። እቅድ አይበላሽም። ዓላማ አይበላሽም። ነገር አይበላሽም። ሂድ። አመሰግናለሁ። አሜን። እስቲ አሜን። አሜን። ከእናንተ ብዙዎቻችሁ ከዚህ በፊት ወጥተ ነበረ፣ ጀምረ ነበረ፣ ተበላሸ። ወጥተ ነበረ፣ ደክመ ነበረ። ይሄ ክፉ መንፈስ ከየት በኩል እንደመጣ ለአንዳንዱ ጠማማው፣ ለአንዳንዱ ፈጣኑ የገነባው ግንባታ ድካምህን፣ ስራሃን ትልቅ አድርገ ነበረ፣ በድንገት አበላሽቷል። ከዚህ በፊት አሁን ዛሬ እንዲህ ነው የሚሆነው። የሰራዊት ጌታ እግዚአብሔር ይቀድማችኋል። አሜን። ይከተላችኋል። ይቀድማችኋል። እንደ ትላንትና ሟርተኛ አይቀድምም። አሜን። ደጋሚ አይቀድምም። አፍ ያለው አይቀድምም። ስልጣን ያለው አይቀድምም። እግዚአብሔር ይቀድማችኋል። አሜን። ፈጣኑ አያገኘም። ጠማማው አያገኘም። ኢየሱስ ጌታ ነው። አሜን። አላችሁልኝ? ይስሐቅ በዚህ ዓመት ዘርን ዘራ፣ 100 እጥፍ አፈራ። ከነገ ጀምሮ የዘራ ሁሉ ይበቅልሃል። አሜን። የቆፈርከው ይመነጫል። አንድ ቦታ አትንከራተትም። አሜን። ያንተ ጉዳይ በሰዎች አይዘጋም። ቀኝ ከፍ አድርግና የማይዘጋ ምንጭ፣ የማይዘጋ ምንጭ፣ በጌታ የማይዘጋ ምንጭ፣ ድንቁ ኢየሱስ ድንቅ ያደርጋል። ሻሎም ቁጭ በሉ።